ሰላም ጤና ይስጥልን ውድ የተከበራችሁ ሰዎች እንደምን አላችሁ? ዛሬ በጣም ወቅታዊ በሆኑ ቪዲዮዎች መጥቻለሁ። ዲያቆን ኃይለ ሚካኤል ነኝ። እስከ ፍጻሜ አብረን ያሉ ቪዲዮዎችን እንመልከት። ሰብስክራይብ ካላደረጋችሁ ኦርቶዶክስ ቲቪ እስካሁን ድረስ ሰብስክራይብ አድርጉ። ቤተሰብ ኦርቶዶክሳዊ ሆናችሁ ባለማተብ ሆናችሁ እዚህ ልጅ ላይ የተነሳችሁ ሰዎች የት ሄዳችሁ? ይሄው እሳቸው ምስክርነት ሰጥተዋል። ቤቱን ሰብሮ አልገባም። ምን አይነት እርኩሶች ናችሁ ግን? ምን አይነት ተንከሲሶች ናችሁ? በውስጥ እንኳን መናገር ብትችሉ ምን ችግር አለው? አደባባይ ላይ ከመናፍቃን ጋር አብራ የተባበራችሁ በጠቅላላ እንገናኛታለን። በትክክል ምንም ሰብረው አልገቡም። ምንም አስገድደው ያደረጉት ነገር ምንም አይነት ነገር የለም። በፍቃደኝነት ነው እኔ ያስገባዋቸው ብለው እናቷ የተናገሩትን አጭር የሆነ እሱንም እንመለከታለን። ራሱን ማያድን ስዕል አድኖ እያሉ ሲናገሩ እደነግጣለሁ። እግዚአብሔር እስኪ ራስን አድን እያሉት ነበረ ወደ መስቀል የወሰዱት። ይህ ስዕል አድኖ ያድናል አያድንም? ጊዜ ይስጣችሁ ታዩታላችሁ። ጊዜ ይስጣችሁ። ወይ በልጆቻችሁ ወይ በልጅ ልጆቻችሁ ታገኙታላችሁ። ቤተክርስቲያን ራሷን አትከላከልም፣ ቤተክርስቲያን አምላክ የላትም ብለን አይደለም። እንደ ሰው እንደ አማኝ እንደ ክርስቲያን በምድራዊ የሰለጠነ ሰይጣናዊነት እየመጣ እጃችንን አጣጥፈን ግን ቁጭ አንልም። ማን የቤተክርስቲያን ጠበቃ አደረጋችሁ ይሉናል የቤተክርስቲያን ጥቂት ተከፋዮች። በጣም በሚያሳዝነኝ መልኩ አትሊስት ከኛ ጋራ መቆም ባይችሉ እንኳን አርፎ ዝም ብለው የምድራዊ ምጽአት ደሞዝ አይበሉም። እንደው ዝም ብለው እንደው ማን ከለከላቸው? ለቤተክርስቲያን ተዋጉ የለም፣ ስለ ቤተክርስቲያን ተዋጉ የሉም፣ ኢቭን ስለ ራሳችሁ እንኳን ተዋጉ የሉም። ግን የቤቱ ቅናት ያሳዝነኛል። በየትኛውም መልኩ አለችን የምንላት እውነት ከህቅታችን እስክትወጣ ድረስ ስለ እውነት ወደ ኋላ አንልም። ምንም አይነት ነገር ወደ ኋላ የሚያስደረገን ነገርም የለም። አባቶቻችን ዝም ያሉት በተለያየ ምክንያት ነው። አሁን እግዚአብሔር ስራውን ይሰራል ያሉ አባቶቻችን በጸሎት ያሉ መናገር ያለባቸው ጊዜ ነው። ለምን? ከመሃላቸው ጊዜ ዝም ያሰኛቸው ዝም ማለት ያለባቸው ያመኑም ስላሉ መለየት ስላለበት እስከዛው ድረስ እስከምንችለው መቼም ቤትህ ሞት ከሆነ ቤት እስኪመጣ ሞት አትጠብቀም። ወጥተህ ቢያንስ ለማራቅ ትሞክራለህና ያንን ለማድረግ እንሄዳለን። አንደበተ ርቱዕ ወንድማችን ነጋሽ ጋዜጠኛ ነጋሽ በዳዳ በእውነት እግዚአብሔር ያክብርልን። እግዚአብሔር ይጠብቃችሁ። መርቋችሁ ባካችሁ። መድኃኒዓለም ይጠብቃችሁ በእውነት። ሀብት እግዚአብሔር ነው የሚሰጠው። ጤና እግዚአብሔር ነው የሚሰጠው። ዕውቀት እግዚአብሔር ነው የሚሰጠው። ሰላም እግዚአብሔር ነው የሚሰጠው። ትዳር እግዚአብሔር ነው የሚሰጠው። ልጅ እግዚአብሔር ነው የሚሰጠው። ስልጣን እግዚአብሔር ነው የሚሰጠው። በሰው ዘንድ መፈራትና ግርማ ሞገስ ለአስቴር እንደሰጠ እግዚአብሔር ነው የሚሰጠው። ግርማ ሞገስ ብሎ የችፍርግ ዛፍ እዚህ ላይ እየፋቀ ይሄዳል። ዛፍ ስለተሸከም ግርማ ሞገስ የለም። እግዚአብሔርን ስትይዝ ነው። አስቴር ጾማ ጸልያ ነው ንጉሱ እንደዚህ በፊቷ የተንቀጠቀጠው። መጽሐፍ አስቴር ምዕራፍ 4 ሰው በእግዚአብሔር ውስጥ ሲሆን ነው ኃይል፣ ስልጣን፣ ክብር፣ ዝና የሚኖረው። ብዙ ዝነኞች በሰይጣን ከበሩ። ዓለምን እነዚህ የኢሉሚናቲ ማህበር የሰይጣን ዓለም አቀፍ ማህበር ከጥልቁ ይመጣና ይቀባቸዋል። ከቀባቸውስ ዓለም ያለ እነሱ ይላል። ቲሸርታቸውን ይለብሳል፣ ዝነኛ ይሆናሉ። ሰው ለነሱ ቤት አምልኮ ሰርቶ እስኪሰግድላቸው ድረስ የእገሌ አምልኮ ቤት ይባላል። መንገድ ይዘጋል። መንግስታት ይፈሯቸዋል። ተጽዕኖ በትውልድ ውስጥ ይፈጥራሉ። ከጥልቁ ተቀብተው ታዋቂ ይሆናሉ። ወደ እግዚአብሔር እንመለስ ያሉ ቀን ሰይጣን ደግሞ የፈረሙት ፊርማ ስላለ ህይወታቸው አስቸጋሪ ይሆናል። ሰይጣን በሰይጣን ሐሳብ ውስጥ ዮሐንስ 8 ላይ እሱ ከመጀመሪያው አለ ነፍሰ ገዳይ ነው። በሰይጣን ሐሳብ ውስጥ ምንም አይነት ጥሩ ነገር የለም።
አንድ ሴት ካረገዘች በኋላ እስክትወልድ ድረስ ምንም አይነት ግንኙነት መፈጸም እንዳይችሉ ከፈጸሙም የሚፈጽሙት ከልጃቸው ጋር ነው፣ ይህ ደግሞ ግብረ ሰዶማዊነት ነው ብለው ነበር። እና ይህን እንዴት ያዩታል? እንኳን 9 ወር ሙሉ የአንድ ቀን በዓል ማሳለፍ የማይችልበት ቅጽበት ከመጣ እንዴት ነው ማድረግ ያለባቸው? ያው ልጁ ክርስትና እስኪነሳ ድረስ በአጠቃላይ 1 ዓመት ሙሉ ግንኙነት ሳያደርጉ መታቀብ ይቻላል ወይ? እስኪ ትንሽ ነገር ይበሉኝ። ጥያቄ ስለፈጠረብኝ ነው። ወደፊት ለምጀምረው ህይወት ምን አይነት ፈተና እንደሚያመጣብኝ እያሳሰበኝ ስለሆነ ስለሚመልሱልኝ አምላክ ያክብርልኝ ብለዋል። እናመሰግናለን። ፍትሐ ነገሥታችንም የሚያዘው ሆድ ከሰፋ ጽንስ ከገፋ በኋላ ሩካቤ ይከለክላል። ቀን አልወሰንም። ሆድ ከሰፋ ጽንስ ከገፋ ነው የሚሉት ሊቃውንት። ይሄ ማለት ጽንሱ መታወቅ ሲጀምር ማለት ነው። መታወቅ ከጀመረ በኋላ ሩካቤ እንዲቆም ከልክለዋል፣ አዘዋል አባቶቻችን ማለት ነው። ቀጥታ ትእዛዙ ይሄ ነው። ይሄ የሆነበት ምክንያት ቅድም እንዳሉት እሳቸው ዞሮ ተከልክሏል ነው። 1 ዓመት ይሆናል። ቀኑን መነሻውንም ስላልጠቀሱልን 1 ዓመት ይሁን አይሁን የሚሞላ አይመስለኝም። ዞሮ ግን ምንድነው ሰው ለእግዚአብሔር ሲል 1 ዓመት አይደለም እድሜ ዘመኑንም ሊከለከል ይችላል። እናቱ ምን ቃለችበት? እናቱ ገበያ ሄደችበት አይደል የሚባለው? እንደዛ ሆኑ ነው እንጂ እንደውም ዝም ብሎ የሚኖሩ በጣም ብዙ ቅዱሳን አሉ እግዚአብሔርን ለማገልገል እስከሆነ ድረስ። በዚህ ዓለም ላይ ይኸውልህ እንደ ራብህ አትበላም ክርስቲያን ስትሆን። የፈትው ጾር ወይም ደግሞ የዝሙት ጾር እንደተነሳብህም ሴት ፍለጋ አትሄድም፣ ትታገሳለህ። መታገስ የሚባል ነገር አለ። ትዕግስት ደግሞ ከክርስትና የተወለደ ክርስትና ያስተማረን ነው። ትዕግስት የሌላቸው ሰዎች ምን እንደማይሆኑ ታውቃለህ? ባህታዊም መሆን አይችሉም፣ ሰማይትም መሆን አይችሉም፣ ባለትዳርም መሆን አይችሉም፣ ሁሉንም መሆን አይችሉም። ትዕግስት የሌላቸው ሰዎች። ትዕግስት ዋናው ትልቁ ነገር ኢየሱስ ክርስቶስ መከራ መስቀሉን በተቀበለ ጊዜ በትዕግስት ነው አይደል የተቀበለው። ሰማዕታትም ወደ እሳት ሲጥሏቸው በሰይፍም ሲያርዷቸው መከራውን ሁሉ የሚታገሱት የሚቀበሉት በትዕግስት ነው። ባህታውያንም አጋንንት መከራ ሲያጸኑባቸው በበረሃ መውደቃቸው ረሃቡን፣ ጽሙን ሁሉን ነገር ታግሰው ነው መከራ የሚያገኙት። ማንም ያለ ትዕግስት ዋጋ የሚያገኝ የለም በክርስትና ሕይወት ውስጥ ስንመለከትና ምንድን ነው የምንታገሰው ነገር? እኛ ስለ እግዚአብሔር ብለን የታገስነው የምንታገሰውስ ነገር ምንድን ነው? ይችን ያህል ጊዜ እንኳን መከልከል ካልቻል የእግዚአብሔርን ትእዛዝ ታሳቢ በማድረግ መከልከል መታገስ ካልቻል ስለ እግዚአብሔር ብለን ምንድን ነው የታገስነው ነገር? ሰዎች ሲሰድቡን ተቆጥተን፣ ሲረበን በልተን፣ የፈትው ጾር ሲነሳብን ሴት ፍለጋ ሄደን ምኑን ነው ታዲያ የምንታገሰው? ስለ ክርስቶስ ብለን እኮ የምንታገስበት ጊዜ መኖር አለበት። እግዚአብሔር ታግሶናል። እኛን ብዙ ነገር ታግሶን ነው የሚኖረውና ለታገሰን አምላክ መታገስ ይኖርብናል ለማለት። ቤተ ክርስቲያን ለሁሉም ነገር መልስ አላት የሚባለው ለዚህ ነው። ሊቀ ሊቃውንት እና መምህር ምረትአብን እግዚአብሔር ቃለ ሕይወትን ያሰማልን። ይቅርታ አድርጉላት። ኦርቶዶክሲያን አንድ ያጥፍታለች፣ በቃ ይቅርታ አድርጉላት። ይቅርታ ትጠይቅ። እንደፈለክ እየተጸዳደ ይቅርታ የምትጠይቅበት ጊዜ አልፏል። 80 ሚሊዮን በላይ ምዕመን ያላት ኦርቶዶክስ ቤተክርስቲያን መዳፈር ዋጋ ያስከፍላል። በታቦት ሙዲያስ ከዚህ በፊት ቤተክርስቲያን ውስጥ ገብተህ ዘመርክ፣ ዝም አለ፣ ይቅርታ አስጠይቅኝ። ከዛ ውስጥ ካልተማርክ እንዴት ነው ይቅርታ የሚጠይቀው? ኧረ እባክህ ሁሌም ዝም ብለን የምናልፍበት ጊዜ የለም። በህግ ትጠየቂያታለሽ። የትም አባትሽ ብትገቢ በህግ ትጠየቂያታለሽ። የትም አባትሽ የህግ አካላት እቺን ሴት በህግ እንድትጠየቅ የራሳችሁን ሚና ተው። በጣም የሚያሳዝነው ነገር አጀንዳውን ከዚህ ቀይረው ወደ ባሮክ ማዞራቸው እስካሁን ድረስ እኔ ምን አይነት ነገር እንዳደረጉ ነው በእናትህ የሚገርመኝ። በጣም ይገርማል። እግዚአብሔርን ሁላችንም እስከ ጥግ ድረስ እንሄዳለን፣ ትከሰስ፣ በህግ ትጠየቅ እያለን የነበረውን መናፍቃን ገልብጠው ወደ ባሮክ አዙሮ ይሄ ጉዳይ ዋናው ጉዳይ ተረሳ። ተኝታል እንዴ እንዳትሉኝ፣ አዎ ተኝቻለሁ። ከኔ በባሰ እናንተም ጥልቅ እንቅልፍ ውስጥ ናችሁ። እንግዲህ ተመልከቱ። ጣሊያን ትንሽዬ የወይራ ምርት፣ ትንሽዬ የወይን ምርት፣ ትንሽዬ ስንዴ አምርታ ምርቶቿን ከራሷ የምግብ ፍላጎቶች አልፎ ለዓለም አስተዋውቃ ኢኮኖሚዎቿን እንዴት እንደገነባች ፓስታን የሰርክ ምግባችን አድርገዋለች። አስቡት። ላታውቀው ቡና ጣሊያን ደርሶ ሲመለስ ኢትዮጵያኖች ቡና ያውቃሉ እንደንባላል። ተክሉን እኮ ያውቁት እንዴት ኢኮኖሚያቸውን እንደገነቡበት። ቻይናን ተመልከቷት። ቻይና የምታበቅለው ሩዝ ብቻ ነው። ከራሷ የምግብ ፍጆታ አልፎ ለዓለም ትረዳለች። አሜሪካን እዩ። አሜሪካ የሚበቅልባት በቆሎ ብቻ ነው። እነሱም ከነሱ የምግብ ፍጆታ አልፈው መላው ዓለምን እንመግባለን ይላሉ። የነሱም ዲስኩሩ ብዙ ነው። ካናዳን እዩት። ስንዴ፣ የካናዳ ስንዴ አንረዳም እኛ። አፈር ይሉት ክብር፣ ውሃ ይሉት ጸጋ፣ ተፈጥሮ አድልታ ሰጥታን ከአዝዕርት አማርጠን
የምንዘራ የምናበቅል እኛ ግን አሁንም በራብ ጠኔ ነን። ስንዴው፣ ገብሱ፣ በቆሎው፣ ማሽላው፣ ዳጉሳው፣ ባቄላው፣ አተሩ፣ ምስሩ የሚገኝባትን ሀገር ይዘን ቦረና ይራባል፣ ወሎም በድርቅ ነው። ጎበዝ አልተኛንም ትላላችሁ ታዲያ? ኧረ ተኝተናል። የሚያነቃን ጠፍቷል። ስትነቁ አንኳኩልኝ፣ በሬን እከፍታለሁ። ማንም እንደተኛው እኔም እተኛለሁ። ኧረ ምን መተኛት አለ? ብነቃ ይሻለናል በእውነት። ዮሐንስ ሸፈራው እግዚአብሔር ይስጥ በእውነት በጣም ቲክቶክ ላይ ከሚመቹኝ ሰው አንዱ ነው። ስለ አትክልት፣ ስለ አዝርት፣ ስለ አባቶቻችን እውቀት፣ ጥበብ፣ ስለ መድኃኒት ቅመማ በቃ ማወቅ ከፈለጋችሁ እሱም ማየት ነውና የሚገርሙ ብዙ ተክሎችንም አሳይቷል። ለብዙ ነገር የሚጠቅሙ ተክሎችን አሳይቷል። ኢትዮጵያን ተኝተናል። ሰዎች ከመኝታቸው ሲነሱ ቀናቸውን ማጨለም ይችላሉ፣ ቀናቸውን ማብራት ይችላሉ። ለምሳሌ ወይ ነጋ ደግሞ ምናምን ብሎ ከጀመረ ቀኑ ሁሉ ሲል ነው የሚውለው ነው። አመስግኖ በቃ ደስ ብሎት ነው። ምክንያቱም ጠዋት አይንሽ ነቃ እንደተጨፈኑ ብዙ ሺዎች ሙተው አድረዋል። በዛን ቀን ነው አይንሽ ስለተገለጠ ብቻ ማመስገን አለብሽ። ያን ጊዜ ጊዜሽ ይባረካል። እኔ ራሱ ትላንት የራሴን ፐርሰናል ኤክስፒሪየንስ ለመናገር በጣም አስቸኳይ ስራዎች ነበሩኝ። አንዴ ሄድኩኝና በጣም ሰው ሞልቷል እና ተመለስኩኝ። ዛሬ ያ ነገር መጋጠም የለበትም ብዬ አልፋ እግዚአብሔር እንደሄድኩኝ በቃ ጊዜን ባርክ ብዬ በቃ መስግኝ ሄድኩኝ። ሲሄድ ግን ያለ ወትሮ ባዶ ሆኖ ጠብቆኝ ብቻዬን ተስተናግጄ ወጣ። ጊዜ ሁሉ ጥሩ ጊዜ ነበረ ቀኑ ሙሉና ቀንሽን ማጨለምም ትችያለሽ፣ ማብራትም ትችያለሽ። እግዚአብሔር ደግሞ የሚያማረር ሰው አይወድም ነው። ሁለኛኝ ማለት አይወድም። ስለ እጅሽ ማመስገን አለብሽ፣ ስለ አይንሽ ነው። ባለፈው የተናገርኩት ቦታ ባላስታውስም ቆጣሪ እዚህ ጋር ቢሆንና ለአይንሽ ክፈይ ብትባይ ስንት ነው ከፍ? ለአየር፣ ለኦክሲጅን፣ ለኮቪድን ተመልክ ስንት ሰው ለኦክሲጅን ተከፍሏል። ለጆሮሽ ክፈይ ብትባይ፣ ለእጅሽ፣ ለእግርሽ፣ ለጣትሽ፣ ለወድሽ፣ ለምንሽ ክፈይ ብትባይ አትችይም። እና እግዚአብሔር በነፃ ሰጥቶሻል። ሰው ማመስገን፣ ለእጅሽ ማመስገን፣ ለእግርሽ ማመስገን፣ ለአይንሽ ማመስገን፣ ለአፍንጫሽ ማመስገን ነው። ሰው ልጅ አዳምና ሔዋንን ብትመለከቻቸው እግዚአብሔር ሁሉንም ሰጥቷቸዋል። አንድ እንጨት ነው የከለከላቸው። ቢበሉት አያወፍራቸው፣ ባይበሉትም አያከሳቸው። እና የሰይጣን ክፋቱ የተሰጣቸውን ብዙ ነገር እንዳያዩ አድርጎ ያልተሰጣቸውን አንዱን እያሳየ አማራሪ እንዲሆኑ አደረገ ነው። ያ በጣም ትልቁ ደካማነት ነው። ስለዚህ ሁልጊዜ ካልተሰጠን የተሰጠን መብዛቱን አይተን በማመስገን ብቻ ብርሃኑን መጨመር እንችላለን። ብቻ ሙቀቱ አይደለ ሻክ ድሬን እያረገ ብርሃኑን ኤልኢዲ እንዳያበራ ያደርገዋል። አሁንም እንደ ሙቀት ቁጣና ንዴት ነው። ያንን ከቀነሽ ግን ላይት ይመጣል። ትክክለኛ ላይት ይመጣል። ትክክለኛ ላይት ይወርዳል ጭንቅላታችን ላይ። ስለዚህ እንግዲህ በዚህ መልኩ ባጭሩ ማየት ከተቻለ ጭንቅላትና አንጎልን ጥሩ ነው። እግዚአብሔር ይስጥልን መምህራችን፣ ክፉ አይንካዎት መምህራችን። ቀናችንን በማመስገን እንጀምር። እኔ ማማረር ከተወኩ ስንት ዓመት ሆነኝ። እግዚአብሔርን በጣም አማራሪ ሰው ነበርኩ ድሮ በቃ ላይፍ ህይወት ምናምን ብዙ ነገሮች በጣም እንዳማረር አድርገውኝ ኤቭሪቲንግ በቃ ሁሌ አማረር ነበርና ነገር ግን ከሆነ ጊዜ በኋላ በእውነት አይምሮዬን ከቀየርኩ በኋላ በቃ እግዚአብሔርን ሁሉ ጊዜም ከጠዋት ከእንቅልፌ ስነሳ እያመሰገንኩ ነው የምነሳው። በእውነት ሁላችንም ይሄንን ነገር ኤክስፒሪየንስ ብናደርግ በጣም ተጠቃሚ ነን። መምህራችን እግዚአብሔር ይስጥልን። እዚህ ጋር ውድ ቤተሰቦቼ በጣም አሳዛኝ የሆነ ዜና ሰምተናል። ሜቢ ርዕሱ ላይም አይታችሁ የገባችሁት እሱን ነው። አንድ ቲክቶከር ወንድማችን ሞቷል። ቤተሰቦቹ የሚያሳዝኑ ሆነዋል። እጅግ በሚያሳዝን ሁኔታ የልጃቸውን ሞት በማህበራዊ ሚዲያ ላይ ነበር የሰሙት። ሌላ የሚያሳዝን ነገር፣ ልጅን ያክል ነገር በማህበራዊ ሚዲያ ህይወቱ አለፈ ተብሎ መርዶ መስማት እንዴት ያለ የሚያሳዝን ክስተት ነው። ይህ ወጣት ህይወቱ ከማለፉ ከሰዓታት በፊት በቲክቶክ በኩል እየጨፈረ ቪዲዮ ለቆ ነበርም። ለተመልካቾቹ ለሚከተሉት ሁሉ በአፋን ኦሮሞ ሙዚቃ የተቀናበረ ቪዲዮ አጋርቶ ነበር። ከጥቂት ሰዓት በኋላ ግን ህይወቱ ማለፉ ተሰማ። ታዲያ በትናንትናው ዕለት ከአዲስ አበባ ተነስቶ ወደ አዳማ ከተማ እያመራ ነበርም።
በዚህ መሃል በቲክቶክ በኩል አዲስ ቪዲዮ ሰርቶ ወደ ተመልካቾቹ አቀረበም። ያንንም በርካቶች ሐሳብ አስተያየት እየሰጡ መልእክቶችን እያደረሱት ቪዲዮንም እየወደዱለት ቆይታ እያደረጉ ነበር። ከሰዓታት በኋላ ግን እጅግ ያልታሰበ ነገር ተፈጠረ። የሚያሽከረክረው መኪና ከፍተኛ የሆነ አደጋ ገጠመው። በዚህም ሕይወቱ ሊተርፍ አልቻለም። በቃ እንዲሁ በጊዜ አመለጠ። ይህ ከጥቂት ሰዓታት በፊት ቪዲዮ ለቆ በቲክቶክ የተመለከትነው ወጣት ከሰዓታት በኋላ ግን እንዲህ ሊያመልጠን ቻለ ማለት ነው። የኛ መጨረሻ እንደዚህ ነው እንግዲህ በእውነት ጤዛ እኮ ነው፣ እንደ ጠዋት ጤዛ እኮ ነው የኛ ህይወት የኛ እድሜ። ያሳዝናል። ነፍሱን እግዚአብሔር በአብርሃም በይስሐቅ በያዕቆብ እቅፍ ያሳርፍልን። የኦርቶዶክስ ተከታይ ይሁን አይሁን ነው አላወኩም። ማተብ አይታየኝም፣ መስቀል አይታየኝም። ለማንኛውም እግዚአብሔር ነፍሱን ይማረው። ይሄ ከአዲስ አበባ ወደ አዳማ የሚወስደው መንገድ በጣም በተደጋጋሚ የተለያዩ አደጋዎች እየተሰሙ ነው በተደጋጋሚ እና በእውነት መንግስት ይሄን ማስተዋል አለበት፣ ማስተካከል ያለበትን ነገር ማስተካከል አለበት ብዬ አስባለሁ። ውድ ቤተሰቦቼ እስቲ ቀጥሎ የመብርሃንን ስለ አድኖ የቀደደችው ልጅ እናቷ ነጋሽ ሚዲያ ላይ ቀርበው አንዳንድ ነገሮችን ግልጽ አድርገው ነበር። እሷን እንመልከት። የኔ አበባ የኔ ቆንጆ ወይ ልጄ ወይ ልጄ ወይ ልጄ ወይ ልጄ ወይ ልጄ እንዴት ልሆንልሽ? እኔ አላቅም። እሷ ትመልስልሻል። ድንግል ማርያም ትመልስልሽ፣ ከነ ልጇ ትመልስልሽ። ልጄ እሷ ትመልስልሽ፣ እሷ ትድረስልሽ። አንደበት የለኝም፣ እኔ ቃል የለኝም። ሰዎች እኔ ቃል የለኝም። ወላዲተ አምላክ ድንግል ማርያም እሷ ከነ ልጇ ከዚህ መከራ ታውጣሽ። አደራችሁን አትንኩብኝ፣ እንዳትገሉብኝ። ልጄ አትግደሉ፣ ይቅር በሉልኝ። በስመ አብ ወይኔ ኦሆ እንዴት ልሆነው? እግዚአብሔር እንዳርዳኝ ብቻ ከጎኔ ቁም። በቃ በለኝ መድኃኒዓለም፣ በቃ በለኝ። እውነትን በቃ በለኝ። እስኪ ልጅህ ነኝ አስበኝ። እናቴ ድንግል ማርያም ይቅር በይልኝ፣ ከነ ልጅሽ ይቅር በይልኝ። ወይኔ እኔ ውስጥ እሳት አለ፣ ይቅር በይልኝ። እንዳልኳችሁ ነው። በጣም እናትዮ በጣም ነው የምታሳዝነው። እግዚአብሔርን አንዳንድ የተረገመ ልጅ እኮ ለቤተሰብ ሸክም ነው የሚሆነው። በቃ አይታችኋል አይደል? ይሄ በዓላትን አጽዋማትን ተሽሮ የተወለዱ ልጆች ይመስሉኛል። እንዲህ አይነት አስቸጋሪ ልጆች የምር እግዚአብሔርን በዓላትን አጽዋማትን በእውነት እየጠበቅን በእውነት ልጆችን እንውለድ። አንዳንድ የተረገመ ልጅ እግዚአብሔር አይስጠን ለሁላችንም። ብቻ እናቷ ታሳዝናለች። እግዚአብሔር አልዋሽም፣ እኔ እግዚአብሔር እኮ ይጠይቀኝ። ትክክል እንጂ ሶሻል ሚዲያ ላይ እንደሚዘዋወረው ልጆቹ ገፍትረውኝ አይደለም እያሉ ሌላው ምናልባት በር አስፈቅደው ነው ሰብረው ነው የገቡት። እነዚህ ልጆች አንኳኩተው ነው የገቡት። አንኳኩተው ነው። እሺ ሌላው እነዚህ ወጣቶች ቤት ከመጡ በኋላ እርሱ ላይ ያለው ጫና በርትቷል ወይስ እነሱ ከመጡ ቪዲዮ ቀርጸው ከፖስተቱ በኋላ ሰው ማዘን ጀምረዋል? አዝኖልኛል ህዝብ እንደ አልቅሶልኛል ህዝብ አይደል? አዝኖልኛል። እነሱም ስሜታቸው ተጎድቶ ሊሆን ይችላል። ልጆቹ አዝነዋል ብዬ ነው ማስበው። ሌላ ነገር ካለ ከጀርባቸው መድኃኒዓለም ይጠይቃቸው። ፈጣሪ ነው ፈራጁ። እኔ እኮ የልጄን ፋይል እኮ ለአንተ ለመድኃኒዓለም ሰጥቻለሁ ብያለሁ። ፈራጅም ዳኛም ጠበቃም እሱ ነው አይደለ? ይሄን ጉዳይ እኮ እግዚአብሔር ያዋል። ስለዚህ ከጀርባቸው ችግር ካለ የእውነቴን ነው ከምድሩ ጠያቂ በላይ የሰማዩ ጠይቃቸዋል። የሰማዩ ጠይቃ። አዎ ለገንዘብም ገንዘብ ለማግበስበስ ለምን ይቅር ይበለኝ። ቃላቶች አልጠቀም። ሰዎች ስለሚሰነጣጥቁት ይቅርታ ይደረግልኝ እዚህ ጋርና እነሱ በኔጌቲቭ ነገር መተው ከሆነ ጠያቂው መድኃኒዓለም ነው። በቃ ይሄንን ነው። ግን ይሄ ሁሉ ድርጊት ይሄ ሁሉ መከራ የመጣብኝ በእኔ ላይ በሚያሳዝን ሁኔታ ነው። ልቤ ተሰብሯል፣ ልቤ አዝኗል። በዓለም ላይ ያላችሁ ሁላችሁንም የትኛውም ተከታዩ ሆኖ ማናችሁንም ከልቤ በመድኃኒዓለም ስም በድንግል ማርያም ስም በሰማዕታት ስም ይቅርታዬን ለልጄ ይቅርታ እንድትሏት እችን ወጣት ይቅርታ እንድትሉልኝ በአክብሮት
እጠይቃለሁ። በመድኃኔዓለም ፍቅር እጠይቃለሁ። መድኃኔዓለም ይቅር ይበልሽ፣ ይቅር ይበላት። እንግዲህ አይዟችሁ፣ ይቅርታችሁን እግዚአብሔር ይቀበል። እግዚአብሔር ይቅር በለው። ይቅርታችሁን ፈልጋለሁ፣ ምህረትን ፈልጋለሁ፣ ከእግዚአብሔር ምህረትን ፈልጋለሁ። ለዚህ ሁሉ ጉዳት እንትን ያላት ብዙዎች ላታምኑ ትችላላችሁ። ያላመናችሁ አላችሁ፣ ያመናችሁ አላችሁ። ልጅቷን በፊት የምታውቁ ያመናችሁ አላችሁ። ያሳደጋችሁ ሰዎች፣ በአካባቢ የነበራችሁ ሰዎች፣ ህመሟን ያያችሁ ሰዎች አዝናችኋል። በጣም የተቆጣችሁም እውነታችሁን በጣም ያስቆጣል። በጣም የእውነት ያስቆጣል ድርጊቱ። ግን የሁሉ ድርጊት የሆነው የእውነቴን ነው የምለው እግዚአብሔር መድኃኔዓለም በሚያውቀው በህመም ምክንያት ነው ያልኩት። የእውነቴን ነው። እግዚአብሔር እኔን ይጠይቀኛል። በዋሽ እኔን ይጠይቀኛል። መድኃኔዓለም እኔን ይጠይቀኛል። ድንግል ማርያም እኔን ትጠይቀኛለች። ታውቃለች። ድንግል ማርያም ያለባትን ችግር ታውቃለች። በደንብ ታውቃለች። ሰማዕቷ ቅድስት አርሴማ በእውነት ታውቃለች ያለባትን ችግር። እግዚአብሔር አምላኬ በደንብ ያውቀዋል። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። የዛሬ ቪዲዮዎች ይህንን ይመስሉ ነበር። ዲያቆን ኃይለ ሚካኤል ነበርኩ። ሰብስክራይብ ካላደረጋችሁ ኦርቶዶክስ ሰብስክራይብ አድርጉ። ቤተሰቡ እንዲህ ወቅታዊ ትምህርቶችን፣ ጉዳዮችን፣ መረጃዎችን የምንለዋወጥበት ቻናል ነው። ሰብስክራይብ አድርጉ። ቤተሰቡ ሁኑ። እወዳችኋለሁ። በቀጣይ እስክንገናኝ ደህና ሁኑልኝ። እኔ መለሳለሁ እውነተኛ ሰላም ያለው ከቤት ነው። እውነተኛ ሰላም ያለው ከቤት ነው። እውነተኛ ሰላም ያለው ከቤት ነው። እርዳኛልና